እንዴት ወደ ፖለቲካ ገቡ የሚል ወደ ፖለቲካ የተሳቡበት ሁኔታ እንዴት ነበር የሚለውን ማወቅ ይፈልጋሉ። ምን ይላሉ? ወደ ፖለቲካ ማይሳብ ሰው የለም። እሺ የሆነ ኢንቫይሮንመንት ውስጥ ሆነ የሆነ አገር ኑር የሆነ ሰፈር ኑር ሸፍት በል ወደ ፖለቲካ የምትሳብበት ሁኔታ አለ። አሁን እያልክ ያለ ወይ መሰለኝ ወደ ተደራጀ ፖለቲካ እንዴት ገቡ የሚል ይመስለኛል። እሱ ነው ጥያቄው። እኔ ለረጅም ጊዜ ከዩኒቨርሲቲ ከወጣሁ በኋላ አስተማሪ ነበርኩ። የድርጅት አባልም አልነበርኩም። ግን በዩኒቨርሲቲ በማስተምርበት ወቅትም እማምንባቸው እምነቶች ነበሩ። በዛን ሰዓት የነበረው ገዢ ፓርቲ ካሉት አስተሳሰቦች ጋር የሚቀራረብ እምነት ነበረኝ። አባል መሆን አለመሆኔን ሳላውቅም ጭምር ራሴን እንደ አባል ነበረ የምቆጥረው። በሂደት አይ ቲንክ ከዩኒቨርሲቲ ወጥቼ መንግስት ስራ ውጭ ጉዳይ ሚኒስቴር ማገልገል ሲጀምር ስትራቴጂክ ፖሊሲ አድቫይስ ነገር እንድሰጥ ነው የተመደብኩት። ግን በሂደት የፓርቲ አባል መሆን የተሻለ ያታገላል የሚል እምነት ከአለቆች ስለመጣ እንጂ በግሌ ፓርቲ አባል የመሆን ያን ያክል የተለየ ጉጉትም የተለየ እንቅስቃሴ ማርገላቅ ምናልባት በሂደት ያየሁት ነገርም እኔ ወደ ህወሓት አመራርነት የመጣውበት ሂደት ያልተለመደ ሂደት ነው። ትልቅ ስልጣን ከያዝኩ በኋላ ምናልባት በፓርቲ ስር ቢታገል ነው ይሻለው የሚል ሐሳብ ስለቀረበ የተመለመልኩ ነው። በተለመደው ሂደት ከስር ጀምረህ የተመለመልክ ያደክ የተኮተኮተ ያገለገለ ጎንበስ ቀና ያለ አይነት የመጣ ሂደት አልነበረም። ከስልጣን ከከፍተኛ ኃላፊነት ነው የጀመርኩት ማለት ነው። እንደውም አስታውሳለሁ አንድ አሁን ውጭ ሀገር ያሉ ከፍተኛ የኢህአዴግ ባለስልጣን ለምን እስካሁን አባል ያልሆንከው አሉኝ። አይ ድርጅታችሁ ታጋዮች ያልሆኑ ብዙ አባላት ስላሉት አባላት ያልሆነን ታጋዮች እናስፈልጋችኋለን በሚል ነው ብዬ እንደ ቀልድ አንስቼላቸው ነበር። ኤኒዌይ ተደራጅቶ መታገሉ ጥሩ ነው የሚል እምነት ስለደረሰ በዛ ደረጃ ነው የመጣሁት። መሳብ ነው አለመሳብ ነው ሳይሆን ኦልሬዲ ኃላፊነት ውስጥ ከገባው በኋላ በድርጅት ውስጥ ብትታቀፍ የተሻለ ትታገላለህ የሚል እምነት ስለነበረ ብዙም ሳላንገራገር ነው የተቀበልኩት። የተደራጀ ፖለቲካ ውስጥ የገባበት ሂደት ነው እየገለጽኩ ያለሁት። መልካም የፓርቲ አባል ከሆኑ